ኢየሱስ ክርስቶስ ወደ መስቀል ሊሄድ ጥቂት ቀናት ሲቀረው ኢየሱስ ክርስቶስ መስዋዕት ሊሆን ወደ መስቀል ሊጓዝ ጥቂት ቀናት ሲቀረው በመጨረሻ ሰዓት የተናገራቸው ድንቅ ቃል ቢኖር በጣም የመጨረሻ ድምጾቹ እና ሰይጣን ደግሞ ቤተክርስቲያን እንድታውቀው የማይፈልገው ቤተክርስቲያን እንዲበራላት የማይፈልግ እውነት ቢሆን ይሄኛውን ቃል ነው። ቃሉ እንደዚህ ይላል፣ የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም አምላክ ወደ ውጪ ይጣላል። አሁን ይሄ ቃል በጣም ወሳኝ ቃልና ሰይጣን በሰው ልጆች ላይ የነበረውን ግዛት ያሳጣው፣ ሰይጣን በሰው ልጆች ላይ የነበረውን ስልጣንና ኦቶሪቲ ያሳጣው ምንድነው ብላችሁ ብትፈልጉ የዚህ ዓለም አምላክ ወደ ውጪ ይጣላል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ በመስቀል ላይ የሰራው ድንቅ ሥራ ቢኖር ሰይጣንን ተቆጣጥሮት ከነበረው ከግዛቱ ማባረር ነው፣ ማስወጣት ነው። ዛሬ ሰይጣን በጦርነቱ ተሸንፏል፣ ግዛቱን አጥቷል። ኢየሱስ በመጨረሻ ሲናገር ቴቴላስታ የሚለውን ቃል ሲናገር ጦርነቱ አልቋል፣ ሰይጣን ይዞት የነበረውን ግዛት ለቋል የሚል አዋጅ ነው ኢየሱስ ክርስቶስ በመጨረሻ ሲናገር። ነገር ግን ወደዛ ከመግባቱ በፊት የተናገረው የዚህ ዓለም አምላክ ወደ ውጪ ይጣላል፣ ወደ ውጪ ይጣላል። አሁን የዚህ ዓለም አምላክ የተባለው ሰይጣን ምንድን ነበረ ስልጣኑ በሰው ልጆች ላይ ብለን ስናይ ልክ አዳም በአየር ላይ በየብስና በባህር ላይ ባሉት ሁሉ ላይ ስልጣን ተሰጠው፣ ከእግዚአብሔር ስልጣን ተሰጠው። ሁላችሁም እንደምታውቁት ከእግዚአብሔር ቃል ይልቅ የሚስቱን ቃል በመስማት ምክንያት ባለመታዘዝ ምክንያት ሰይጣን የነበረውን ኦቶሪቲ በአየርና በየብስ በባህር ላይ የነበረውን ኦቶሪቲ ወይንም የገዥነቱን ስልጣን ለሰይጣን አሳልፎ ሰጠ። ከዛ ጊዜ ጀምሮ ሰይጣን ይሄ ዓለም የኔ ነው ብሎ ማሰብ ጀመረ፣ የኔ ነው ብሎ መቆጣጠር ጀመረ። የዚህ ዓለም አምላክ ብሎ ኢየሱስ ክርስቶስ እስኪመሰክርለት ድረስ ጌታ ምን አለ? የዚህ ዓለም አምላክ ወደ ውጭ ይጣላል ሲል ኦልሬዲ ገዢ ሆኗል፣ ተቆጣጣሪ ሆኗል። ይህንን በደንብ የሚያበራልን የእግዚአብሔር ቃል እውነት ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ላይ በፊት አለ እናንተ ወደ ጌታ ከመምጣታችሁ በፊት በክርስቶስ ከመሆናችሁ በፊት አዲስ ፍጥረት ከመሆናችሁ በፊት አንድ ነገር ነበራችሁ በጨለማው ዓለም ላይ። ሰይጣን በእናንተ ሕይወት ላይ የነበረውን ስልጣን ምንድነው ብሎ ሲናገር በአየር ላይ ለሚሰራው መንፈስ አለቃ ፈቃድ ትገዙ ነበር። የስጋችሁንና የሐሳባችሁን ምኞት እያደረጋችሁ ትኖሩ ነበር። ከፍጥረታችሁ አለና የቁጣ ልጆች ነበራችሁ። የቁጣ ልጆች፣ የሰይጣን ልጆች፣ ሰይጣን 100% የገዛውና የተቆጣጠረው ልጆች ነበራችሁ ብሎ ሰይጣን የነበረውን ኦቶሪቲና ስልጣን ታያላችሁ። ኢየሱስ ክርስቶስ በመንፈስ ተመርቶ ወደ ምድረ በዳ ሲሄድ በቀጥታ ከሰይጣን ጋር ሲገናኝ ሰይጣን ያለው አንድ ነገር ነው። የዓለምን ነገስታት በአይን ቅስፈት አሳየውና ክብራቸው ተመልከታለሁ፣ ክብራቸው እኔ ለምወደው ሰጣቸዋለሁ፣ እኔ ለምወደው ነው የሰጠዋቸው፣ እኔ ነኝ የሾምኳቸው፣ እኔ ነኝ የሰጠዋቸው። አንተም ወድቀ ብትሰግድልኝ I can give you፣ አንተ ወድቀ ብትሰግድልኝ ይሄን እሰጥሃለሁ ይላል ኢየሱስ ክርስቶስ። ለጌታ ለአምላክ ብቻ ስገድ ተብሎ ተጽፏል በሚል በእግዚአብሔር ቃል እውነት ሲያሸንፈውና ዊን ሲያደርገው ትመለከታላችሁ። ስለዚህ ለኔ ተሰጥቶኛል ያለው ኢየሱስም አልተሰጠህም ያንተ አይደለም አላለው፣ አልተከራከረውም። ለምን? መስቀል ላይ የሚሰራውን ስራ ያውቃል። መስቀል ላይ ለአንዴና ለዘላለም ሰይጣንን ከነበረበት የገዢነት ስፍራ የሰው ልጆችን ባሪያ አድርጎ ጨቁኑ ከያዘበት ከገዢነት ስፍራ ፈንቅሎ እንደሚያባረው ስለሚያውቅ የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም አምላክ ወደ ውጪ ይጣላል በማለት ኢየሱስ ክርስቶስ በመስቀል ላይ የሰራው ድንቅ ሥራ ቢኖር ሰይጣንን ወደ ውጪ ነው የጣለው። ሐዋርያው ጳውሎስም የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ስለዚህ ዛሬ በአሕዛብ ላይ በማያምኑት ላይ ሐሳባቸውን በማሳወር በገዢነት በአየር ላይ እሱ ለሚያወጣው እንዲኖሩ ለሚፈልገው የኑሮ ስርዓት ተገዝተው ባሪያ ሆነው ይኖራሉ። በእኔና በእናንተ ሕይወት ላይ ግን ከዚህ በኋላ መግዛት እንዳይችል ማስተዳደር እንዳይችል
አለቃ ሆኖ መኖር እንዳይችል ኢየሱስ ክርስቶስ ወደ ውጪ አባሮታል። ዛሬ ከኔና ከናንተ ህይወት ላይ ዳግም ከተወለዳችሁ አዲስ ፍጥረት ከሆናችሁ በክርስቶስ ከሆናችሁት ላይ ሰይጣን ተነቅሎ ተባሯል። የገዢነት ስፍራ የለውም። የስልጣን ስፍራ የለውም። በኃይል ማስገደድና የፈለገውን ማስደረግ የማይችልበት አቅም ላይ ወርዷል። ኢየሱስ ክርስቶስ መጥቶ ወደ ውጪ ጥሎታል። አሁን የሰይጣን ስራ እንደ መጀመሪያው በኃይል ማስገደድና የሚፈልገውን ፈቃድ ማስደረግ አይደለም፣ ሌላ ነው። ሰይጣን የነበረው ኦቶሪቲ ሌላ ደግሞ ስትና በእግዚአብሔር ፊት የወንድሞች ከሳሽ ነበር። ሁላችሁም እንደምታውቁት ዘካርያስን ሲከስታ ያላችሁ፣ ሁላችሁም እንደገና እንደምታውቁት ኢዮብን በእግዚአብሔር ፊት ሲከሰው አጥረህለት ነው እንጂ ኢዮብን ሲከስታ ያላችሁ። ስለዚህ በእግዚአብሔር ፊት ከሳሽ ነበር። አሁን ያ የከሳሽነቱን ስፍራ አጥቷል። አሁን የሰው ልጆችን ወይንም አማኞች ላይ መግዛት እንዳይችል ኢየሱስ ክርስቶስ የዚህ ዓለም አምላክ ወደ ውጪ ይጣላል። አሁን በደንብ እንዲገባችሁ በጦርነት ላስረዳችሁ። አንድ በኃይል የተቆጣጠረ ለምሳሌ ኢየሱስ በነበረበት ሰዓት እስራኤል በሮማውያን የቀኝ ግዛት ተይዘው ፖለቲካውን ይዘውሩት የነበረው ሮማውያኖች ናቸው። እስራኤላኖች በኃይል ተገደው ግብር ይገብራሉ። በኃይል ተሸንፈው እየተመሩ ነበር ያሉት። ሰይጣን ለብዙ ዘመን የሰው ልጆችን ገዝቶ ተቆጣጥሮ ባሪያ አድርጎ በአየር ላይ ለሚሰራ መንፈስ አለቃ ፈቃድ የሰው ልጆች እንዲገዙ፣ ባሪያ እንዲሆኑ፣ እንዲታዘዙ የበላይ ሆኖ ለብዙ ዘመን ቆይቷል። ኢየሱስ ክርስቶስ በመስቀል ላይ በሰራው የመስዋዕት ሥራ ከስፍራው ነቅሎ እስከሚያባረው ድረስ ልክ አንድ ጦርነት እየተካሄደ እያለ ምሽጉን ካፈረሳችሁ፣ መሪዎችን ከመታችሁ፣ የነበረውን ፓወር በሙሉ ካጠፋችሁ በኋላ ያንን ጦርነት የሚመራው ጄኔራል አሁን ጦርነቱ አልቋል ይላል። በዛ ዘመን በነበረ ቋንቋ ቴቴላስታ ይላል። ጦርነቱ አልቋል። ጦርነቱ ካለቀ በኋላ ግን የተበተኑ በየጫካ በየዋሻው በአንዳንድ ሰው ውስጥ ሆነው የመጀመሪያ ዓላማቸውን የሚተገብሩ አንዳንድ ጥቃት የሚፈጽሙ ጥቃቅን የተበታተኑ ወታደሮች ግን አሉ። ዋነኛው ጦርነት ግን መሪዎቻቸው ተገለዋል፣ ምሽጋቸው ተሰብሯል፣ መከለያ የላቸውም፣ 100% ተሸንፈዋል። ጦርነቱ አልቋል። ኢየሱስ ክርስቶስ ሰይጣን በእኛ ላይ የነበረውን የገዢነት የመቆጣጠርና ኃይሉን አሳጥቶታል። ጦርነቱ አልቋል። አሁን ጥያቄው ታዲያ ሰይጣን ጦርነቱ አልቋል ካልክ ኢየሱስ ክርስቶስ የዚህ ዓለም አምላክ ወደ ውጭ ይጣላል ብሎ በእርግጥም በመስቀል በሰራው ሥራ ወደ ውጭ ከጣለው ዛሬ በእኛ ሕይወት ላይ በምን መልክ ነው ሰይጣን የሚሰራው? ይሄንን ማወቅ በጣም የክርስትና ምልልሳችሁ በሰላም በደስታና በገዢነት ኢየሱስ ክርስቶስ በስፍራ ሁሉ ድል በመንሳት እንድትኖሩ ባረገው ክብር ውስጥ መመላለስ እንድትችሉ አቅም ይሰጣችኋል። አሁን ሰይጣን በአንድ አማኝ ዳግም በተወለደ አማኝ አዲስ ፍጥረት በሆነ አማኝ በክርስቶስ በሆነ አማኝ ላይ ያለው ስልጣን 100% የመግዛት አይደለም፣ የመቆጣጠር አይደለም፣ የፈለገውን አስገድዶ የማስደረግ አይደለም። አሁን ያለው ስልጣን በጣም ጥቂቶች ናቸው። አንደኛው ውሸት ነው። የመጀመሪያው ውሸት ነው። በእግዚአብሔር ዕውቀት ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን ይላል ሐዋርያ ጳውሎስ። ቀጥታ ከሰይጣን ጋር ሰይጣንን ለማሸነፍ እንዋጋለን አይደለም ያለው፣ የተሸነፈ ስለሆነ እንዋጋዋለን። አሁን የተሸነፈ ጠላት 100% ተቆጣጥሮ የሚፈልገውን ከማስደረግ ስፍራ ወርዷል። ያንን ስፍራ አጥቷል። ያንን ስፍራ ስላጣ አሁን አማኞችን፣ ክርስቲያኖችን፣ ዳግም የተወለዳችሁትን በክርስቶስ የሆናችሁትን እናንተ ጋር የሚመጣበትና አታክ የሚያደርግበት መንገድ ከዋነኛው ስልጣኑ ከዋነኛው ግዛቱ ስለወረደ የሚገዛበት ስፍራ አንድ ውሸት ነው፣ በእግዚአብሔር ዕውቀት ላይ ከፍ ያለው። ስለዚህ በእግዚአብሔር ዕውቀት ላይ ይዋሻቸዋል። አንዳንድ የእግዚአብሔርን እውነት በማይገልጡ አገልጋዮች የእግዚአብሔርን ቃል ይዋሿቸዋል።
በክርስቶስ አሜንና አዎን ወደ ሆናችሁበት በክርስቶስ የተደረጋችሁትን ስልጣን በአንዳንድ ሰዎች ያ ስልጣን የእናንተ እንዳልሆነ እንዲነገራችሁ በማድረግ ይዋሻችኋል። ስለዚህ አሁን ሰይጣን በቤተ ክርስቲያን እየሰራ ያለው አንዱ መሳሪያ ውሸት ነው። ሁለተኛው ኢንፍሉዌንስ ነው፣ ተጽዕኖ በማድረግ ነው። በተለያየ መንገድ ኢንፍሉዌንስ ያደርጋል። በቀጥታ መግዛት ስለማይችል፣ በቀጥታ መቆጣጠር ስለማይችል እናንተን ኢንፍሉዌንስ ሊያደርግ በሚችል እናንተን ተጽዕኖ ሊያደርግባችሁ በሚችል ከናንተ ውጪ ባሉ ነገሮች ላይ መስራት ይጀምራል። ለምሳሌ አንድን የመንግስት ኃይል ለማዳከም ሲፈልጉ አንዳንድ ሰዎች መንግስት ጠንካራ የሆነበትን የውጭ ጉዳዮችን እንዲበላሽበት ያደርጋሉ። ያገኝ የነበረውን የእርዳታ ስርዓት እንዲቋረጥበት ያደርጋሉ። መንግስቱን ለማዳከም እንደዚህ አይነት ኢንፍሉዌንስ ተጽዕኖዎችን በቀጥታ መንግስቱን ምንም ማድረግ አይችሉም። በቀጥታ መንግስቱን ማሸነፍ ሲያቅታቸው መንግስቱን የሚጎዱበትን ኢንፍሉዌንስ ሊያደርጉ የሚችሉበትን ነገሮች ያደርጋሉ። አሁን በዚህ ዓለም ላይ የተካሄደ ያሉ ጦርነቶች ስታዩቸው የኢኮኖሚ አቅማቸውን ይመቱባቸዋል፣ ኢንፍሉዌንስ ያደርጉባቸዋል። ስለዚህ ሰይጣን የሚሰራው ኢንፍሉዌንስ በማድረግ ነው። በውሸት ይሰራል። በኢንፍሉዌንስ በማድረግ ተጽዕኖ በማድረግ ይሰራል። በቀጥታ እናንተ ላይ መግዛት አይችልም። ለምን? የዚህ ዓለም አምላክ ወደ ውጪ ተጥሏል። አሁን ውጪ ሆኖ የሽንገላ ስራ ይሰራል፣ የውሸትን ስራ ይሰራል፣ የማታለልን ስራ ይሰራል፣ የመዋሸትን ስራ ይሰራል። የተሸነፈ ጠላት ስለሆነ አሁን የሚዋጋበት ስፍራ አጥቶታል። የሚዋጋበትን ኦቶሪቲ ሚስ አድርጎታል። ለዚህ ነው ሐዋርያ ጳውሎስ የዲያብሎስን ሽንገላ ትቋቋሙ ዘንድ እንዲቻላችሁ ሽንገላ ነው የሚለው፣ ፓወሩን አይላችሁ። አሁን ሰይጣንን በቀጥታ ለማሸነፍ ተዋጉ አይላችሁ፣ ስላሸነፋችሁ ተዋጉ። ይሄ በጣም ትልቅ ማይንድ ሴት ነው በህይወታችሁ የሚያመጣው። ብዙ ሰዎች ሰይጣንን ለማሸነፍ ይዋጋሉ። ለማሸነፍ ሳይሆን መዋጋት ያለብህ ስለተሸነፈ ነው መዋጋት ያለብህ። ልታሸንፈው ሳይሆን መዋጋት ያለብህ ኢየሱስ ክርስቶስ ስላሸነፈው አንተ ባሸነፈው እምነት ውስጥ ቆመህ ነው መዋጋት ያለብህ። እንዴት መሰላችሁ? በጦርነት በጥቂት ላሳያችሁ። አንድ ትልቅ ጦርነት ከተካሄደ በኋላ ያ ጦርነት ካለቀ በኋላ ቅድም እንዳልኳችሁ አንዳንድ ቦታ ተበታትነው ሰውን የሚያውኩ ጥቂት የተበተኑ ወታደሮች ይቀራሉ። ጦርነቱ አልቋል። ነገር ግን ሰላም ማስከበሩ ግን ይቀራል። መብት ማስከበሩ ግን ይቀራል። አንዳንድ ጥቃቅን ስፍራዎች መንደር ውስጥ፣ ቤት ውስጥ፣ ጫካ ውስጥ ተሰማርተው ያሉትን ሰላም ለማስከበር ጥቃቅን ነገሮች፣ ወታደሮች፣ ሚሊሻዎች ሲበተኑ ታያላችሁ። አሁን እነዛ ጦርነቱን ለማሸነፍ አይደለም የሚዋጉት፣ ሰላም ለማስከበር ነው የሚዋጉት። ጦርነቱንማ ዋናው ጦርነት በመካሄድ አሸንፏል። ኢየሱስ ክርስቶስ ዋናውን ጦርነት አሸንፏል። አሁን ከኔና ከናንተ የሚጠበቀው ድል በነሳው በኢየሱስ ክርስቶስ በስፍራ ሁሉ ለሚያዞረን ይላል የእግዚአብሔር ቃል እውነት። ድል በነሳውን ድል የነሳው ኢየሱስ ነው። ያባረረው ኢየሱስ ነው። ፈንቅሎ ያስወጣው ኢየሱስ ነው። በሱ እምነት ውስጥ ስትሆኑ ድል በነሳው ሃሌሉያ፣ ድል በነሳው በእግዚአብሔር እውነቱ ላይ ስትሆኑ በስፍራ ሁሉ ሰይጣን እንዲሸውዳችሁ እንዳትፈቅዱ። በስፍራ ሁሉ ድል በነሳው እንድትመላለሱ እግዚአብሔር ይፈልጋል። በስፍራ ሁሉ በከፍታም በዝቅታም ድል በመንሳት በማግኘትም በማጣትም ድል በመንሳት በመክበርም በመዋረድም ድል በመንሳት በመጥገብም በመራብ ውስጥም ድል በመንሳት ለሚያዞረን የሰይጣን ጥበብ አንድ አቅጣጫ ነው። ሰይጣን የወደቀበትን ምስጢር ሄዳችሁ ስታዩ ከፍ ላለው አርጋለው በመሰብሰቢያ ዙፋን ላይ ቀመጥና ያኔ ልዑል ሆናለሁ አለ እና ግራፉ አሁን ካለውበት ወደ ላይ ከፍ ስል ከዛ ዙፋኑ ላይ ስቀመጥ አምላክ ሆናለሁ አለ። ስለዚህ ሁል ጊዜ የሰይጣንን ጥበብ የሚጠቀሙ አገልጋዮች ወይም የሰይጣንን ጥበብ ኤክሰርሳይዝ የሚያደርጉ አስተሳሰብ ያላቸው ሰዎች ሁል ጊዜ ክርስትናን የሚለኩት ከፍ ማግኘት መጨመር ብቻ ነው። ግን ጌታ ኢየሱስ ድል በመንሳቱ እንድንመላለስ ያበቃል በስፍራ ሁሉ ነው፣ በሁሉ ስፍራ። ለዚህ ነው ሐዋርያው ጳውሎስ በሁሉ ስፍራ ተገኝቷል። ታርዟል፣ ግን ድል ነስቷል። ተርቧል፣ ግን ድል ነስቷል። ከብሯል፣ ድል ነስቷል። አምላክ ነው ብሎ ሊሰውለት ተጠግቷል፣ ድል ነስቷል። ተንቋል፣ በዛም ስፍራ ድል ነስቷል። በስፍራ ሁሉ ድል በመንሳት ለሚያዞረን
ከዛ ኢየሱስ ክርስቶስ መጣና ሰይጣን ከፍ ስል ዙፋን ላይ ሲቀመጥ አምላክ ሆናለሁ ሲል ኢየሱስ ክርስቶስ ከመለኮት ከሆነበት ማንነት ወጣና ዝቅ ራሱን አዋረደ። በምስሉም የሰው የባሪያን መልክ ያዘ። የሰው ሆነ፣ ባዶ ሆነ፣ ራሱን አዋረደ። ለሞት ይኸውም ለመስቀል ሞት የታዘዘ ሆነ፣ ወረደ ወደ ታች። ከዚህ የተነሳ እግዚአብሔር ያለ ልክ ከፍ አደረገው። ኢየሱስ ክርስቶስ ከነበረበት እስከ መጨረሻ ወረደና በእግዚአብሔር ኃይል ደግሞ እንደገና ያለ ልክ ከፍ ተደረገ። ስለዚህ የኢየሱስ የገዥነት ስፍራ፣ የአንድ አማኝ የገዥነት ስፍራ በስፍራው ሁሉ ነው። በስፍራው ሁሉ በዝቅታ ወረደና የሞትና የሲኦልን ቁልፍ ተቀበላቸው። በስፍራው ሁሉ ወረደና ወደ ሲኦል ወረደና የሞትና የሲኦልን ቁልፍ ተቀበላቸው። ከፍ አለና በአብ ቀኝ አስቀመጠን። በስፍራው ሁሉ ድል በመንሳት ለሚያዞረን፣ በስፍራው ሁሉ ድል በመንሳት ለሚያዞረን ዛሬ አንድ ማይንድ ሴት እንድትገነቡ ፈልጋለሁ። ሰይጣን ሁል ጊዜ ማግኘት ብቻ ነው እግዚአብሔራዊነት፣ ማግኘት ብቻ ነው ከእግዚአብሔር ጋር እንደሆንክ ማረጋገጫው ይላቸዋል። ኢየሱስ ግን የሰራው ሁሉ ስፍራ ላይ ድል በመንሳት መመላለስና መዞር እንድንችል ድል ሰጥቶናል፣ ውጤት ሰጥቶናል። ስለዚህ ሰይጣን ተሸንፏል፣ ጦርነቱ አልቋል። አሁን ሰይጣን የሚሰራው በውሸት ነው። አሁን ሰይጣን የሚሰራው ኢንፍሉዌንስ በማድረግ ነው። አሁን ሰይጣን የሚሰራው የሆናችሁትን በማስረሳት ነው። የገላትያን ቤተክርስቲያን በማስረሳት ነው። ማን ነው አዚም ያደረገባችሁ? ክርስቶስ በእናንተ ተስሎ አልነበር? መንፈስ ይገለጥ አልነበር? በመካከላችሁ ታምራት ይሆን አልነበር? ማን ነው አዚም ያደረገባችሁ? አዚም ተደረገባችሁ። የሆኑትን ረሱና ስናደርግ እንሆናለን ብለው ወደ ሕጉ ስርዓት ተመለሱ። ሕጉ ላይ ዞሩ፣ አስረሳቸው። ከዛ ጳውሎስ እንደገና ምጥ ይዞኛል ወደ ነበራችሁበት በክርስቶስ ወደ ሆናችሁት ስታንድ ለማምጣት አለና እንደገና የረሱትን፣ የዘነጉትን፣ የጣሉትን ያስታውሳቸው ጀመር። ስለዚህ የዲያብሎስን ሽንገላ አሁን ሽንገላ ነው የሚሰራው። አሻንጉሊት በአንበሳ የተሰራ አሻንጉሊት ታያላችሁ፣ ታውቃላችሁ አይደል? አሁን ድንገት ብታዩት ልደነግጡ ትችላላችሁ፣ እውነተኛ አንበሳ መስሏችሁ። ነገር ግን በደንብ አተኩራችሁ ስታዩት አሻንጉሊት ነው። ሰይጣን አሁን በእናንተ ህይወት ላይ 100% ዶሚኔት የማድረግ ፓወር እንዳይኖረው የዚህ ዓለም አምላክ ወደ ውጪ ተጥሏል፣ ወደ ውጪ ተወግዷል። አሁን በእኔና በእናንተ ላይ የሚሰራው በውጪ ሆኖ ባለ ኢንፍሉዌንስ፣ በውጪ ሆኖ ውሸት፣ በውጪ ሆኖ ኢግኖራንስ፣ በእግዚአብሔር ዕውቀት ላይ ከፍ ያለውን የሰውን ሐሳብ ኢግኖራንስ። ህዝቤ ዕውቀትን ከማጣት የተነሳ ጠፍቷል። ኢግኖራንስ ባለማወቅ ይሰራል። ስለዚህ የሰይጣንን ስፍራ እወቁ፣ የእናንተን ስፍራ እወቁ። አሁን በእናንተ ላይ ምንም ማድረግ አይችልም። በእናንተ ላይ አስገድዶ ኃጢአት ማስደረግ አይችልም። በእናንተ ላይ በአየር ላይ በሚሰራው መንፈስ አለቃ ባሪያዎች አይደላችሁ። አሁን እኔና እናንተ ነፃ ነን በጌታ በኢየሱስ። ኢየሱስ ነቅሎ አስወጥቶታልና ከዚህ ቀን ጀምሮ የሱ የሆነውን ርዝራዥ የሆነውን ነገር ነቅለን ከአማኝ ህይወት ላይ እናስወጣለን፣ ከአስተሳሰብ ላይ እናስወጣለን፣ ከደማቸው ላይ እናስወጣለን፣ ከአጥንታቸው ላይ እናስወጣለን። የሱ የሆነውን ቅሬታ እንዴት መሰላቸው? አሁን እኛ መስራት ያለብን ለምሳሌ አንድ ሽፍታ መጥቶ አንድን ቤት በር ሰብሮ ገብቶ ያንን ቤት ይቆጣጠራል። ያንን ቤት ይቆጣጠርና እናንተ ፍርድ ቤት ሄዳችሁ የቤቱ ባለቤት መሆናችሁን ካርታውን ይዛችሁ ፍርድ ቤት ሄዳላችሁ። ፍርድ ቤት ደግሞ ባለቤት መሆናችሁን ሲያረጋግጥ ወታደር ያዝላችሁና ፖሊስ ያዝላችሁና በግድ ገብቶ ያ ቤት ውስጥ ይኖር የነበረውን ነቅለው ያስወጡታል። ኢየሱስ በመስቀል ላይ የሰራው ስራ ይሄንን ነው። ነቅለው ያስወጣዋል። ከዛ ግን ቤት ነቅሎ ካስወጣው በኋላ ያ ሰውዬ ጫማውን የሆነ ቦታ ጥሏል፣ ካልሲውን የሆነ ቦታ ጥሏል፣ የሱ የሆኑ ልብሶችን የሆነ ቦታ ጥሏል። እዛ ሲኖር የራሱ ነገሮችን ይጣላቸዋል። እነሱን የመንቀል ስራ ይቀራል። እነሱን የማጥራት ስራ፣ እነሱን የማንጻት ስራ። ሃሌሉያ! ሰይጣን በእናንተ ህይወት ላይ የተወው ማንኛውም በደማችሁ ውስጥ ያለ በሽታ አሁን የተነቀለ ይሁን። ባጥንታችሁ ላይ ያለ በሽታ አሁን የተነቀለ ይሁን። እሱ ተነቅሎ ሲወጣ
ጥሎት የወጣው የማይረባ የሱ የሆኑ ማይረቡ ነገሮች፣ በሽታ፣ በነፍሳችሁ ውስጥ ያለ በሽታ አሁን በኢየሱስ ስም የተነቀለ ይሁን። በቆዳችሁ ላይ ያለ በሽታ አሁን በኢየሱስ ስም የተነቀለ ይሁን። በጌታ በኢየሱስ ክርስቶስም በነርቫችሁ ላይ ያለ ማንኛውም የሰይጣን በሽታ አሁን አዛለው የተነቀለ ይሁን። አሁን በጌታ በኢየሱስ ክርስቶስም አሁን ሰላም ማስከበር ወታደሮች ጥቃቅን አንዳንድ ቦታ ላይ የተቆፈረው የተቀበሩ ቦምቦችን እንደሚያከሽፏቸው፣ አንዳንድ ጠላት ጥሏቸው የሄዱ ነገሮችን እንደሚሰበስቡና እንደሚያቃጥሏቸው በጌታ በኢየሱስ ክርስቶስም በእናንተ ሕይወት ላይ ጥሎት የወጣው የእናንተ ማንነት ሊሆን የማይገባው የሱ የሆነውን ነገር በኢየሱስ ስም አሁን አዛለው የተነቀለ ይሁን። ከደማችሁ ላይ የተነቀለ ይሁን። ከነርቫችሁ ላይ የተነቀለ ይሁን። ከአጥንታችሁ ላይ የተነቀለ ይሁን። ከዓይናችሁ ላይ የሱ የሆነ የጣለው ነገር በኢየሱስ ስም የተነቀለ ይሁን። ከጆሮአችሁ ላይ የተነቀለ ይሁን። ከጥርሳችሁ ላይ የተነቀለ ይሁን። በአፍንጫችሁ ላይ ያለ በመተንፈሻ አቋም በመተንፈሻ ክፍላችሁ ላይ ያለ ማንኛውም በሽታ አሁን በኢየሱስ ስም የተነቀለ ይሁን። ቴቴሌስታይ ጦርነቱ አልቋል። የዚህ ዓለም አምላክ ወደ ውጪ ተጥሏል። በጌታ በኢየሱስ ክርስቶስ ስም የሱ የሆነ ነገር እናንተ ጋር የቀረ ርዝራሽ አሁን ተነቅሏል። ሰላም ለእናንተ ይሁን። ፓስተር ይስሐቅ